ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በዜና ቻናላችን ላይ ነው ያላችሁት። እንግዲህ መምህርና ጋዜጠኛ ዐቢይ ይልማ አብሬያችሁ ቆይታ አደርጋለሁ። በዛሬው ዕለት በዓለማችን ደረጃ እየተነገሩ ያሉ ትኩስ የሆኑ መረጃዎችን ሰብስቤላችኋለሁ። እንደገናም ደግሞ ሰሞናዊ ወቅተኛ የሆኑ ጉዳዮችንም ጭምር አካትቼላችኋለሁ። ከያስኳቸው ዜናዎች መካከል የኢራን ጦርነት ላይ እየተከናወኑ ያሉትን ነገሮች ዛሬ ምንድነው እየሰማን ያለ ነው የሚለውን በዚህ በኢራን ፖለቲክስ ዙሪያ ላይ እንደገናም ደግሞ የዓለም አቀፉ ፖለቲካ ዙሪያ እንዲሁም በምስራቅ አፍሪካ ያሉ የጂኦፖለቲክሶችን በጠቅላላ ሰብስቤላችኋለሁ። አጠር አድርጌ ቆንጆ ቅመሞችን አዘጋጅቼላችኋለሁ። እሱን ትሰማላችሁ። ከዛ ውጪ ደግሞ በተለይ አሁን የምን ያህል ቀናቶች ቀርተዋል በዚሁ ከዛሬው ቀን ጀምሮ ያሉት ምን ያህል ቀን ቀብተዋል፣ ትንሽ ቀን ነው የቀሩት። ስለዚህ ያለቁ ባሉት ቀናቶች ውስጥ የተኩስ አቁም ስምምነቱ ተፈራርተው አለመተኳኮስ ስላለ ነው እንጂ የሚጨራረሱበት በጣም በርካታ ጉዳዮች ተከናውነዋል ባለፉት ቀናቶች። ስለዚህ እንዴት ነው እያለፈ ያለው የሚለውን ነገር በተመለከተ በዚህ ፕሮግራሜ ላይ እንደገና አዘጋጅቼላችኋለሁ። ከዛ ውጪ እንግዲህ በኢትዮጵያ እና በኤርትራ መካከል የቻይና መንግስት ጣልቃ እየገባ ያለበት በጣም አስደናቂ ዜና እየሰማን ያለነው ውስጥ ለውስጥ እየተከናወኑ ካሉ መረጃዎች መካከል ይገኛል። ለዚህ ምክንያቱ ደግሞ አሜሪካ በዛኛው ቦታ ላይ በጣም ቢዚ ሆናለች። ስለዚህ ያችን ቀዳዳ ተጠቅማ ቻይና እየሰራች ያለችው ነገር ምንድነው የሚለው ነገር በኤርትራና በኢትዮጵያ መካከል ምንድነው ምን አዲስ ነገር አለ የሚለውንም ጭምር በዚህ ላይ አካትቼላችኋለሁ። ውድ ሣድስ ቤተሰቦቼ እነዚህን ጣፋጭ መረጃዎች እንድትከታተሉ በድጋሚ በአክብሮት ጋብዛችኋለሁ። ይህን ፕሮግራም ላይክ አድርጉት፣ ሼር አድርጉ፣ እንደገናም ሰብስክራይብ ማድረግንም እንዳትረሱ። ከዛ ውጪ ውድ ሣድስ ቤተሰቦቼ ብትችሉ ፕሮግራሜን ስታዩ VPN የሚባል ታውቃላችሁ፣ የኢንተርኔት ማሳለጫ ማለት ነው፣ የኢንተርኔት ፍጥነት መጨመሪያ፣ እሱን ከፍታችሁ ብትመለከቱልኝ እንግዲህ ማስታወቂያዎችን በኢትዮጵያ ውስጥ ነው ይሄን የምታደርጉት። ያው ከኢትዮጵያ ውጭ ያሉ ማስታወቂያ ስለሚደለድል ችግር የለውም፣ ግን ኢትዮጵያ ውስጥ ማስታወቂያ አይደለድልም። ስለዚህ በጣም እንለፋለን፣ ግን ለስታፍ፣ ለሰራተኛ፣ ለካሜራማን፣ ለኤዲተር እንኳን ለመክፈል የሚያስችለውን ነገር ከዚህ ብናገኝ እንድታበረታቱን ውድ ሣድስ ቤተሰቦቼ በተቻለ መጠን ልፋቱን ለማገዝ VPN የምትችሉ VPN እንደ ሳይፎን አይነቶቹን አብርታችሁ ሳይፎንን አውርዳችሁ ወይም ሌላ VPN አውርዳችሁ እሱን አብርታችሁ ብታዩልን ማስታወቂያ ይለቁበታል። በዛም እኛም ዩቲዩብ ይጠቅመናል ማለት ነው። ስለዚህ አብዛኛው ሰው ባይዘው ዩቲዩብ ላይ ያለ በኢትዮጵያ ውስጥ አይታይለትም ወይም ደግሞ ከማስታወቂያ ክፍያ አያገኝም። የማያገኝበት ዋነኛው ምክንያት ይሄ ነው። ትንሽ ይሄ ደግሞ አድካሚ ስለሆነ ከጎናችን ብትቆሙልን ብታበረታቱን ደስ ይለኛል። መምህርና ጋዜጠኛ ዐቢይ ይልማ ልቀጥልላችሁ። ድንቅ ነገሮችን ይዤላችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ሣድስ ቤተሰቦቼ በኢራንና በአሜሪካ መካከል የባለፉት ቀናቶችን መሰረት አድርገን ስንት ቀን ይቀራል ከሚለው ከዛ ጀምርላችኋለሁ። በተለይ እንግዲህ ዛሬ ከሚያዝያ 8 2026 ድረስ ባለው ምን ያነት ነገር አለፈ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራን መካከል የሁለት ሳምንታት ጊዜያዊ የተኩስ አቁም ስምምነት ተደርጓል። ይህ ስምምነት እንግዲህ ዋና የኃይል መሰረተ ልማቶችን ለማዳንና በስትራቴጂካዊ በሆርሙዝ ባህረ ሰላጤ ላይ የነበረውን ውጥረት ለማርገብ የታለመ ነበር። በፓኪስታንና ሌሎች ሀገራት በመታገዝ የተደረገ እንደሆነ ይታወቃል። ስለዚህ እንዴት አለፈ የሚለውን ጠቆሚያችሁ፣ ቀሪዎቹ ቀናቶች ስንት ይቀራሉ፣ እንደገና ምን ይጠበቃል የሚለውን ደግሞ እንደገና ልመለከትላችሁ። የሁለት ሳምንት ተኩስ አቁም ስምምነቱ እንግዲህ 2 ዊክ ትረስ የሚባለው ሁለቱም ወገኖች ከሚያዝያ 8 2026 ጀምሮ ለሁለት ሳምንታት የሚቆይ ጦርነት የማቆም ስምምነትን ያደረጉት የሆርሙዝ ባህረ ሰላጤን መክፈት ወይም ሪኦፕኒንግ ስትሬት ኦፍ ሆርሙዝ የሚለውን ተጠቅመዋል። አሜሪካዎቹ የኢራን ወታደራዊ ኃይል የሆርሙዝ ባህረ ሰላጤን ለንግድ መርከቦች ሙሉ ለሙሉ ለመክፈት እንደተስማማ ይታወቃል። ከዛም የአሜሪካ ጥቃት መታገድ ደግሞ አለ ሰስፔንሽን ኦፍ ስትራይክስ የሚባል ፕሬዝዳንት ትራምፕ በኢራን የነዳጅና የሲቪል መሰረተ ልማቶች ላይ ለሚፈጽሙት ያቀዱትን መጠነ ሰፊ ጥቃት አግደዋል። የፓኪስታን አደራዳሪነት ሜዲዬሽን ሮል አለ እዚህ ጋር። የተኩስ አቁሙ የተመቻቸው በፓኪስታን ጠቅላይ ሚኒስትሩ ሸህባዝ ሻሪፍና የጦር ኃይሎች ጀነራሎቻቸው በተለይ አሲም ሙኒር አደራዳሪነት እንደሆነ ይታወቃል። እዚህ ጋር እስራኤልም አቋም አይታችኋል። እስራኤል ለሁለት ሳምንት የሚቆየው የተኩስ አቁም እንደደገፈች ገልጻለች። ሆኖም በሊባኖስ ላይ የምታደርገው የራሷ ወታደራዊ እንቅስቃሴ እንደምትቀጥል አስታውቃ እንደነበረ ሰምታችኋል። ዛሬ ደግሞ የተሰማው
በኢራንና በእስራኤልና በሊባኖስ መካከል ለ10 ቀን የሚቆይ የተኩስ አቁም ስምምነት እንደዚሁ በመታወጁ ተነግሯል ማለት ነው። ከዚህ ጋር ተያይዞ የኒውክሌር እና እገዳዎችም አንቀጾች ነበሩበት በስምምነቱ ላይ ኢራን የዩራኒየም ማበልጸግ መብቷ እውቅና እንዲሰጣት እና የአሜሪካ የመጀመሪያ ደረጃ ማዕቀቦች እንዲነሱ ጭምር የሚጠይቅ እንደነበረ ይታወቃል። ከዚህ ጋር በተያያዘ ደግሞ በሆርሙዝ ሰርጥ ላይ አሜሪካ ሌላ አጀንዳ ይዛ እንደመጣች ይታወቃል። ስለዚህ ቀጣይ ድርድር ፍላጎት በተለይ ፈርዘር ኔጎሽዬሽን በሁለቱ መካከል ግድ ያስፈልገዋል። ምክንያቱም አሁን ያለበት ሁኔታ የተኩስ አቁሙ ከተደረመሰ እርስ በርስ መተላለቃቸው ስለሆነ ያ ከመሆኑ አስቀድሞ በጣም በርካታ የሆኑ ነገሮች እየተሰሙ ነው። በጣም ከባድ ዜናዎች እየተሰሙ ነው። ሌላው ከዚህ ጋር ተያይዞ የቀጣይ ድርድር ፍላጎት እንዳለ ይታወቃል። ፈርዘር ኔጎሽዬሽን ሁለቱም ወገኖች ጦርነቱን የሚያቋርጡበት ሁኔታ እንዲኖር የሚያደርግ ነው። የድርድር ፍላጎት አላቸው። ተጨማሪ ሰላማዊ ድርድር በፓኪስታን እንዲደረግ ቀጠሮ ተይዟል። ስለዚህ ከዚህ ውጪ እንግዲህ አሁን ትራምፕ እያደረገ ያለው እንቅስቃሴ ደግሞ በተለይም በሆርሙዝ ባህረ ሰላጤ ላይ አሜሪካን ጦር የማሰማራት ተግባሩና የእገዳ ተግባሩ በጣም በከፍተኛ ሁኔታ በኢራን ቁጣ ውስጥ እያለፈ እንደሆነ ይታወቃል። ይሄ ነገር ከቀጠለና የጦርነቱ ቀጠሮ ማለትም ሲስፋየሩ ተኩስ አቁሙ ቀጠሮ ከጊዜ ከደረሰ እንግዲህ በጣም ከባድ የሆኑ ድብደባዎችን እንፈጽማለን፣ እንደገና ዓለም ወደ ከባድ አደጋ ውስጥ ገባለች የሚለው የኢራን ማስፈራሪያ ቀጥሏል። በጣም የጸና የኢራን አቋም እየተሰማ ነው። እነዚህ ሁሉ ባሉበት ሁኔታ ላይ አሁን ዛሬ መጥቷል ማለት ነው። ስለዚህ ከዚህ በኋላ ምን ያህል ቀናቶች ይቀራሉ? እንግዲህ ወደ ሣድስ ቤተሰቦቼ ይሄው የተኩስ አቁም ስምምነትን በተያያዘ የተነገሩ ነገሮች አሉ። እንግዲህ የተኩስ አቁሙ የሚያበቃው ወይም ዴድላይኑ በኢራንና በአሜሪካ መካከል የተደረገው 2 ሳምንት የተኩስ አቁሙ ስምምነት በኤፕሪል 22 2026 እንደሚያበቃ ነው የሚጠቆመው። ስለዚህ ከዛሬ ረቡዕ ኤፕሪል 16 2026 ጀምሮ እስከ ስምምነቱ ማብቂያ ኤፕሪል 22 ድረስ 6 ቀናቶች ነው የቀሩት። የተኩስ አቁሙ መጀመሪያ ላይ የ2 ሳምንት ተብሎ በኤፕሪል 8 2026 የተጀመረ ነው። ስለዚህ የድርድሩ መቋረጥም እንግዲህ እንደሰማችሁት ፓኪስታን አደራዳሪነት በኢስላማባድ ሲደረግ የነበረው ከፍተኛ ድርድር ሙከራ መቋረጡና ከዛም የቀጠሉት ነገሮች ከባድ ናቸው። እዚህ ጋም ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንደማያራዝሙና የኢራን ላይ የባህር ማገጃ ወይም ናቫል ብሎኬድ በኤፕሪል 13 ጀምረዋል። ኢራንም በበኩሏ የአሜሪካን የባህር ማገጃ ህገወጥና የተኩስ አቁም ጥሰት ነው ስትል ገልጸዋለች። ስምምነቱንም ለማራዘር ፍላጎት እንደሌላት ማመላከቷም ተነግሯል። ስለዚህ የሽምግልናው ጥረትን በተመለከተ ፓኪስታን የተኩስ አቁም ስምምነቱ በ45 ቀናት ውስጥ ለማራዘምና ሁለተኛ ዙር ንግግሮችን ለማካሄድ ጥረት እያደረገች ቢሆንም እስካሁን በይፋ የጸደቀ ስምምነት የለም። ስለዚህ ከዚህ በኋላ የቀሩት 6 ወይም 5 የሚሆኑ ቀናቶች ናቸው። በእነዚህ ውስጥ እንግዲህ የሚጠበቁ በጣም በርካታ ነገሮች አሉ። ነገር ግን ከጦርነቱ በኋላ ማለትም ከዚህ ተኩስ አቁሙ በኋላ ግን ይሄ የማይፈጸም ከሆነ ምን ችግር ይዞ ሊመጣ እንደሚችል ቀጣይ የምንመለከተው ይሆናል። ክቡራትና ክቡራን የሣድስ ቤተሰቦቼ ዛሬ በዓለማችን ላይ ምን እየተከናወኑ ነው በኢራንና በአሜሪካ መካከል ባለው እንደገና በእስራኤልና በሊባኖስ መካከል የሚለውን ወደ በኋላ አካባቢ መጥቼ በደንብ ነግራችኋለሁ። አሁን ግን ቻይና በኢትዮጵያና በኤርትራ መካከል እየገባች ነው የሚል ዜና በደንብ እየተሰማ ነው ያለው። ከጀርባ እየተነገሩ ያሉ ምስጢራዊ መረጃዎች ናቸው። በተለይ አንድ ቻይና ሬዲ ቱ ዲፕን ኮኦፕሬሽን ዊዝ ኢትዮጵያ የሚል አንድ መረጃ አለ። ከዛ ውጪ ቻይናስ ቤልት ሮድ ኢኒሺየቲቭ ኢን ኢትዮጵያ ኤንድ ኤሪትሪያ የሚልም ሪሰርች ጌት ያሳተመው ጽሁፍ አለ። የቻይናስ ዲፕሎማቲክ ኢንጌጅመንት ኤንድ ዘ ስቴክ ሆርን ኢን ዘ ሆርን ኦፍ አፍሪካ በሚል ሆርን ሪቪው ያመጣውም አንድ ትንተና አለ። ሌሎችንም ሁሉ መመልከት ይችላላችሁ። እዛ ውስጥ እየታዩ ያሉ ነገሮች አሉ። ከዚህ ጋር በተያያዘ እንግዲህ ውድ ሣድስ ቤተሰቦቼ በቻይና በምስራቅ አፍሪካ ያላት ሚና ከኢኮኖሚያዊ ተሳትፎ ወደ ንቁ የሰላምና የጸጥታ ተዋናይነት እያሸጋገረች ነው ያለችው ተብሏል። ይህም ምክንያቱ እንግዲህ አሜሪካ በኢራን ጦርነት ላይ ቢዚ በመሆኗ የተነሳ ይሄ ምስራቅ አፍሪካን ቸል ብለዋለች ወይም ደግሞ መመልከት የሚችልበት ጊዜ አይደለም። ስለዚህ ቻይና ቶሎ ብላ ይሄን ጊዜ ተጠቅማ ሾላካ ናትና ሾለክ ብላ ገብቷ በኢትዮጵያና በኤርትራ መካከል መስራት የፈለገችው ነገር እንዳለ እየተነገረ ነው ያለው። ለዚህም በጣም ከፍተኛ ንግግሮች እንዳሉ ተነግረዋል። የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን በኤፕሪል 2026 በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር
ተገናኝተው አውርተዋል። ከዛ ውጪ የቻይና ልዩ መልእክተኛ ወደ አስመራ ካቀኑ ከጥቂት ቀናት በኋላ በኤፕሪል 2026 አዲስ አበባ በመግባት ከውጭ ጉዳይ ሚኒስትሩ ጋር እንደተወያዩ ይታወቃል። በዚህ እንግዲህ ግጭትን የመከላከል በጣም ከፍተኛ ስራ ቻይና መስራት ትፈልጋለች። ቻይና በኢትዮጵያና በኤርትራ መካከል ያለውን ውጥረት በቅርበት በመከታተል ላይ ነው የምትገኘው። ስለዚህ ቻይና ፍላጎት ግጭትን መከላከል ነው ተብሏል። ለምን ቢባል ቻይና በዚህ ቦታ ላይ ከፍተኛ ኢኮኖሚ ንቅናቄ አላት። የኢኮኖሚ ድርሻዋም ከፍተኛ ነው። ቻይና በሁለቱም ሀገራት በኢትዮጵያና በኤርትራ ከፍተኛ ኢንቨስትመንት ድርሻ እንዳላት እየተነገረ ነው። በተለይም በታዳጊ ሀገራት የኢንቨስትመንት ማዕቀፍ አላት። ከዛ ውጪ የኤርትራ የኢኮኖሚ ጥገኝነትም አለ። ኤርትራ በምዕራባውያን ላይ ያላትን የኢኮኖሚ ተሳትፎ በመቀነሷ የቻይና ኢንቨስትመንት ተጽዕኖ በማዕድን ዘርፍ ላይ ከፍተኛ እንደሆነ እየተነገረ ነው ያለው። ስለዚህ የአስመራ መዳብ ማዕድን የሚባል አለ። በኤርትራ ውስጥ የተገነባ ባለው የአስመራ መዳብና ወርቅ ማዕድን ፕሮጀክት ቻይና 60% ድርሻ ይዛለች። ስለዚህ ይህ ቦታ እንዲነካባት ወይም እንዲረብሽባት አልፈለገችም። ከዛ ውጪ በቀይ ባህር ጥያቄም አለ። ኢትዮጵያ ቀይ ባህርን በሰላማዊ መንገድ ለማግኘት ቻይናን እንደ አደራዳሪነት ትጠይቃለች። ይሄ ደግሞ በኤርትራ ዘንድ የሉዓላዊነት ጥያቄን እያስነሳ እንዳለና በዚህ ጉዳይ ላይ ቻይና የምታደርገውን ጣልቃ ገብነት ኤርትራ በሌላ መልኩ ቻይና እንድትመለከተው ለማድረግ ግፊት እያደረገች ነው ተብሎ እየተነገረ ይገኛል። ከዚህ ጋር በተያያዘ እንግዲህ ይሄምን በቀጠናው መረጋጋትን ትኩረት በመስጠት ላይ ነው ቻይና የምትሰራው። ቻይና በሁለቱም ሀገራት መካከል ባለው የባህር በር ጥያቄ ላይ ግልጽ የሆነ ሚና ያልተጫወተችው ወይም አቋም ያላሳየች ያለችው ከዚህ አንጻር ነው። ኢትዮጵያና ቻይናን በተመለከተ ሁሉንም አየር ሁኔታ አጋርነት ነው የሚባለው። የሁሉም አየር ሁኔታ አጋርነት ወይም ደግሞ ኦል ዌዘር ዲቨሎፕመንት ኮኦፕሬሽን ነው የሚባለው። ሁሉም የአየር ሁኔታ የልማት ትብብር የሚባለው ዋነኛው ምክንያቱ ከጥቅምት 2023 ጀምሮ በኢትዮጵያና በቻይና አጋርነት በሁሉም አቅጣጫ ላይ ያተኮረ በጣም ከፍተኛ የሚባል አጋርነት ነው። እንደምታውቁት እንግዲህ የኢንቨስትመንት ዕዳ አለ። ቻይና በኢትዮጵያ የምታደርገው ኢንቨስትመንት ባቡር ማኒፋክቸሪንግ ከፍተኛ ዕዳ ኢትዮጵያ እንዳለባት ይታወቃል። ይሄም እንዲመለስላት ትፈልጋለች ቻይና። ስለዚህ ይሄንን እንደ ቀላል አትመለከተውም። በሁለቱ ሀገራት መካከል የሚኖረው ጦርነት ቻይናን በእጅጉ ይጎዳታል። እዛ አካባቢ ላይ በተለይ በኢራን ባለው ጦርነት ላይ ቻይና በስፋት ከተጎዱ ሀገሮች መካከል ትልቁን ቦታ የምትይዘው እሷ ናት። እዚህ ምስራቅ አፍሪካ ላይ ደግሞ በተለይ የሁቲ አማጺና ሌሎች አካላት የኢራንም ተሳትፎ ኖሮበት እዚህ ቦታ ላይ ከፍተኛ ችግር የሚፈጠር ከሆነ ይሄን ቦታ ቻይና ከምዕራባውያን ጋር በምታደርገው ፍትጊያ ብዙ ነገር ልታጣ ነው። ስለዚህ ኢራንም ደግሞ ቻይና በዚህ ቦታ ላይ በከፍተኛ ሁኔታ ኢትዮጵያን ላይ እንድትሰራላት ትፈልጋለች። ስለዚህ በኢትዮጵያና በኤርትራ መካከል ችግር እንዳይፈጠር ራሷ ኢራንም ትፈልጋለች። ምክንያቱም በዚህ በአፍሪካ ቀንድ ላይ ምዕራባውያን ላይ ያተኮረ ችግር ነው እንጂ በተለይ ምስራቅ አፍሪካ ኬዎስ ከሆነ አሁንም በትክክል በአንዳት ራሷ ኢራንም ተጠቃሚ አትሆንም። ምክንያቱም ከጦርነቱም አገግሟ መውጣቷ አይቀርም። እዚህ ቦታ ላይ ኢትዮጵያን ጠላት ማድረግ ኢራን እንደማትፈልግ ነው የሚነገረው። ለምን ቢባል ኢትዮጵያ በግልጽ ከዩናይትድ አረብ ኤሚሬትስ ጋር እየወገነች እያለች እንኳ ኢራን በኢትዮጵያ ላይ ያላት አቋም በጣም የተለሳለሰ እንደሆነ እየተነገረ ነው ያለው። ለምን ቢባል እዚህ ቦታ ላይ ቻይና መሰረቷን ከተከለችባቸውና ራሷ ኢራንም ከጦርነቱ በኋላ ከፍተኛ የኢኮኖሚ እንቅስቃሴ ከምታደርግባቸው ቦታዎች መካከል አንዱ የምስራቅ አፍሪካ ነው። ስለዚህ ይሄን ቦታ ኢትዮጵያን በማጣት ይሄን ቦታ ስፍራ ማጣት አትፈልግም ኢራን እየተባለ ነው የሚነገረው። ስለዚህ ይሄም ሁኔታ በማመቻቸት የምትሰራላት ሀገር ብትኖር ቻይና ናት። ስለዚህ ቻይና በኢትዮጵያም በአስመራም ኢንቨስትመንትና ዲፕሎማሲ እንዳላት የተነገረበትን ነገር ወደ አንድ አቅጣጫ ለማምጣት አሜሪካ ደግሞ ይሄን ቦታ ላይ ቀስ በቀስ ኃይሏን እንድታጣ ለማድረግ ቻይናም ኢራንም እዚህ ቦታ ላይ ትልቅ ትኩረት አድርገው መስራት ይፈልጋሉ። ስለዚህ ኢትዮጵያ ከቻይና ጋር ያላትም ግንኙነት እንደ ስትራቴጂካዊ አጋርነት በመመልከት በግጭት መከላከልና የኢኮኖሚ መረጋጋት በኢትዮጵያ ውስጥ እንዲመጣ ቻይና በከፍተኛ ሁኔታ ትፈልጋለች። ሌላው የአስመራ ዲፕሎማሲ ጥሪ ነው። ፕሬዚዳንት ኢሳያስ አፈወርቂ በዓለም አቀፍ አለመረጋጋት ወቅት ቻይና በቀጠናው የበለጠ ንቁ ሚና እንድትጫወት ኢሳያስ አፈወርቂ ቻይናን በከፍተኛ ሁኔታ እየነዘነዙ ነው ያሉት ተብሎ እየተነገረ ነው ያለው። ከዚህ ጋር ተያይዞ የሚነገሩት ሌሎቹ የአቪዬሽን ፕሮጀክት ፋይናንስ ነው። ኢትዮጵያ በደብረ ዘይት በዚሁ በቢሾፍቱ ለታቀደው ግዙፍ የአየር ማረፊያ ፕሮጀክት ከቻይና የፋይናንስ ድጋፍ እያገኘች ነው ያለችው ቻይና። ስለዚህ እዚህ አካባቢ ላይ በኢትዮጵያና በኤርትራ መካከል ግጭት የሚፈጠር ከሆነ ይህን ያክል ትልቅ ኢንቨስትመንት ይዛ እየገባች ሌሎችም በጣም ትላልቅ ፕሮጀክቶች ይዛ እየገባች ነው። በቅርቡ ብቻ ኢትዮጵያ 13.1 ቢሊዮን የአሜሪካን ዶላር የሚሆን ኢንቨስትመንት አግኝታለች። ካገኘቻቸው ኢንቨስትመንቶች መካከል ለምሳሌ አንዱ በጣም ግዙፍ የሚባለው ተቋም 10 ቢሊዮን
ዶላር መድቦ ኢትዮጵያ ኢንቨስትመንቱ እየገባ ያለው ተቋም በአካባቢው በኢትዮጵያና በኤርትራ መካከል ሰላም እንዲመጣ ይፈልጋል። ይህም ከተጠየቁ ጥያቄዎች መካከል ይገኝበታል። ስለዚህ ቻይና በኢትዮጵያና በኤርትራ መካከል በፍጹም ጦርነት መከናወን እንደሌለበት አጥብቃ ነው የምትፈልገው። ስለዚህ ይህንን በተመለከተ እንግዲህ ከፍተኛ ገንዘቦች ይዛ ነው ቻይና በዚህ እየገባች ያለችው። ምክንያቱም እዛ አካባቢ ላይ ከፍተኛ ነገር እያጣች ያለችበት ነገር አለ። ያን ለማካካስ የምታደርግበት መንገድ ይሄ እንደሆነ እየተነገረ ነው ያለው። ሌላኛው እንግዲህ የቴክኖሎጂና የአርቲፊሻል ኢንተለጀንስ ትብብር ነው። ቻይና የድርጅቶቿ በኢትዮጵያ ቴሌኮም እና የሰው ሰራሽ እውቀት ወይም AI ልማት ላይ እየተሳተፉ ነው የሚገኙት። ይሄም የቻይና ስጋት ከፍተኛ ኢንቨስትመንት እንዳለ ያሳያል። በአፍሪካ ቀንድ የሰላም ተነሳሽነት አላት ቻይና። Outlook on Peace and Development in the Horn of Africa የሚል አንድ ፕሪንሲፕል አላት። የአፍሪካ ቀንድ የሰላምና ልማት እይታ በተባለ ፕሮፖዛል አቅርባለች ቻይና። ስለዚህ የዚህ አንዱ አካል በኢትዮጵያና በኤርትራ መካከል ጦርነት እንዳይፈጠር ማድረግ ነው። የሁለቱም ሀገራት ውጥረትን በተመለከተ በ2026 በቅርቡ በተፈጠረው ውጥረት ኢትዮጵያና ኤርትራ በሰሜን ትግራይ ድንበር አካባቢ ላይ ወታደራዊ እንቅስቃሴዎች እያደረጉ መሆኑ የተዘገበበት ዘገባ የቅርብ ጊዜ ነው። ይሄ ነገር ቻይና በእጅጉ ስለሚያሳስባት ጣልቃ ገብታ ነገሮች እንዲረጋጉ ለማድረግ በከፍተኛ ሁኔታ ውስጥ ለውስጥ እየሰራች ነው ያለችው ተብሎ እየተነገረ ይገኛል። የቻይና ዲፕሎማሲያዊ ጥንቃቄ አለ። ቻይና በሁለቱም ሀገራት መካከል ከፍተኛ የዲፕሎማሲ ተጽዕኖ ስላላት በእንደ አሜሪካ ባሉ የምዕራባውያን የፖለቲካ ጣልቃ ገብነት ውስጥ ላለመግባት እጅጉ እንደምትጠነቀቅ ይታወቃል። ስለዚህ የቀይ ባህር መዳረሻ ፍላጎት አላት። እንግዲህ ኢትዮጵያ የሬድ ሲ ወይም ቀይ ባህር መዳረሻን ማግኘት እንደ ህልውና ጉዳይ ስለምትመለከተው የቻይና ጣልቃ ገብነት የኢኮኖሚ ጥቅሟን ለማስጠበቅ ወሳኝ ነው የሚሆንላት። ስለዚህ ኢትዮጵያም ከቻይና ጋር አብራ መስራት ይግድ ይላታል ማለት ነው። የኢትዮጵያ ስትራቴጂክ ነጻነትን በተመለከተ ኢትዮጵያ ከቻይና ጋር ያላትን ግንኙነት የሀገሪቱን ስትራቴጂካዊ ነጻነት የማይጎዳ መልኩ ማመጣጠን ትልቅ የፖሊሲ ፈተና ነው በሚል እየተገለጸ እንዳለ የሰማነው መረጃ ላካፍላችሁ ብዬ ነው። ወደ ሌሎቹ አጠር ወዳሉት መረጃዎች ልወስዳችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ አጠር ያሉ የኢራን እና የአካባቢ ጦርነትን በተመለከተ መረጃዎች ይዤላችኋለሁ። የእስራኤልና ሊባኖስ የተኩስ አቁም ስምምነት ተደርጓል። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መደረሱን በዛሬው ዕለት አስታውቀዋል። የስምምነቱ መጀመሪያ ሰዓት እንግዲህ የተኩስ አቁም ዛሬ ምሽት በኢትዮጵያ አቆጣጠር ከሌሊቱ 12 ሰዓት ጀምሮ ተግባራዊ እንደሚሆን ይጠበቃል። ሌላኛው የነዳጅ ማገጃ ወይም ብሎኬድ ቀጥሏል። የአሜሪካ የባህር ኃይል በኢራን ወደቦች ላይ የባህር ማገጃ አስፈላጊ እስከሆነ ጊዜ ድረስ እንደሚቀጥል የመከላከያ ሚኒስትሩ ፔት ሄግሴት እንደገለጹ ዛሬ ተነግሯል። የ13 መርከቦች መመለስም ተነግሯል። እንግዲህ ዛሬ ጠዋት የመረጃ ምንጮች እንደሚያመላክቱት 13 የጭነት መርከቦች የአሜሪካ ማገጃን በመፍራት ጉዟቸውን እንግዲህ አቋርጠው ተመልሰዋል ተብሏል። ሌላኛው የኢራን የኃይል ማመንጫዎች ስጋት ነው። አሜሪካ ኢራን ለስምምነት ፈቃደኛ ካልሆነች የኃይል ማመንጫዎቿና የነዳጅ ማውጫዎቿን እንደምትመታ በድጋሚ ያስጠንቃለች። ኢራንም እንደገና የመካከለኛው ምስራቅ ላይ ያሉ የአረብ ሀገራትን ነዳጅ ማውጫ ኃይሎችን አደባይ ያለው የሚለውን ማስፈራሪያ ሰጥታለች። ስለዚህ የሚሻለው ምንድነው? ሽምግልና ነው። ፓኪስታን ሽምግልና ጥረቷን ቀጥላለች። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር በቴህራን የሚገኘው ጉብኝታቸውን በመቀጠል አሜሪካና ኢራን መካከል ድርድር እንዲጀመር እየወተወቱ ነው ተብሏል። የሊባኖስ ፕሬዝዳንትና ትራምፕ ንግግርም ይታያል። እንግዲህ ፕሬዝዳንት ትራምፕ ከሊባኖስ አቻቸው ጆሴፍ አውን ጋር በስልክ ተወያይተዋል ተብሏል። ይሄም ለሰላም ድርድሩ ትልቅ ተስፋ ተጥሎበታል በሚል እየተነገረ ነው። የሄዝቦላ አቋም አለ። ምንም እንኳ በሊባኖስና በእስራኤል መካከል ስምምነት ቢደረግም ሄዝቦላ የዚህ ስምምነት አካል አለመደረጉ ስጋት እንደፈጠረ እየተነገረ ይገኛል። እስራኤል ደግሞ የምትፈልገው በሊባኖስ ጋር ያላት ድርድር ሄዝቦላን ትጥቅ ማስፈታት ላይ የሚያተኩር ነው በሚል ነው የምትናገረው። ያ ነገር ደግሞ ቀጥታ ከሄዝቦላ ጋር ድርድር ካልተደረገ በቀር በቀላሉ ሊሆን እንደማይችል እየተነገረ ነው። የኢራን ኢኮኖሚ በጣም ሊዳከም ይችላል የሚለው ሪፖርት እየወጣ ነው። እንግዲህ ጦርነቱ በኢራን ኢኮኖሚ ላይ ከፍተኛ ጫና እያሳደረ ነው። አሁንም በድብቅ የሚሸጥ ነዳጅ ገቢ እያገኘች መሆኑም እየተገለጸ ነው። ስለዚህ ኢኮኖሚያን እየደገፈች ያለችው በሻዶ ፍሊት የሚደረጉ የነዳጅ ንግዶች ላይ መሰረት አድርጋ ነው። ኢራን በከፍተኛ ሁኔታ ወደ ቻይና ምጭ ነው ነዳጅ ለጦርነቱ ከፍተኛ እገዛ እያደረገላት ነው። ከ15 ቀን በኋላም ለሚቀሰቀስ ከ10 ቀን ወይ ከ6 ቀን በኋላም ይቀሰቀሳል ተብሎ ለሚፈራውም ጦርነትም እንደዚሁ ኢራን እየተዘጋጀች ነው። ቻይናም በዚህ ያግዝቻት ነው ተብሎ እየተነገረ ይገኛል። የተፈናቃዮች ቁጥር ጨምሯል። እንግዲህ ባለፉት ጥቂት ሳምንታት በኢራንና በሊባኖስ ጦርነት ምክንያት የተፈናቀሉ ሰዎች ቁጥር ከ5 ሚሊዮን በላይ መሻገሩ እየተዘገበ እንዳለ መረጃዎች ያሳያሉ። እነዚህን ለተቋቁማችሁ ብዬ ነው። ውድ ሣድስ ቤተሰቦቼ ስለተከታተላችሁኝ እግዚአብሔር ያክብርልኝ ማለት ወዳለው መምህር
መምህርና ጋዜጠኛ ዐቢይ ይልማ አቀረብኩላችሁ፣ አዘጋጀውላችሁ። ጣፋጭ አርጌ ቅመም የተደረጉ እነዚህ መረጃዎችን አካፍያችኋለሁ። በእርግጠኝነት እናንተም ላይክ፣ ሰብስክራይብ፣ ሼር ለማድረግ እንደማትሰስቱ እረዳችኋለሁ። ከቻላችሁ ፕሮግራሜን VPN የሚባለውን አውርዳችሁ በዛ ላይ ብትመለከቱልኝ ከዩቲዩብ የሚመጣው ሽልማትን እንቋደሳለን ማለት ነው። ስለዚህ ብዙ ድካም ስላለበት ለድካማችን እገዛ ያደርግልናል። እወዳችኋለሁ፣ አብዝቻ አከብራችኋለሁ። መልካም ጊዜ ይሁንላችሁ። እውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ።